አሰላሙ አለይኩም የረመዳን ጾም እንግዲህ ከመንፈሳዊ ጥቅም ባሻገር ማህበራዊና ስነ ልቦናዊ ጠቀሜታ እንዳለው ያውቃሉ ረመዳንን ጾም በመንጾምበት ጊዜ እንግዲህ በጾም ወቅት የተለያዩ ሆርሞኖች በተለይ እንግዲህ ሴሮቶኒን እና ዶፓሚን የምንላቸው ሆርሞኖች ሰውነታችን ውስጥ እንዲጨምሩ ያደርጋል የነዚህ ሆርሞኖች መጨመር ደግሞ በሰውነታችን ውስጥ አንደኛ የድባቴ ስሜት እንዲቀንስ ሁለተኛ ደግሞ ጥንካሬያችን እንዲጨምር አካባቢያችን ወይ ራሳችንን የምናስተውልበትን ሁኔታ እንዲጨምር ያደርጋል ስለዚህ እንግዲህ የረመዳን ጾም ስነ ልቦናዊ ጠቀሜታ አለው ሌላም ከዚህም ባሻገር እንግዲህ ማህበራዊ ጠቀሜታዎቹ ምንድናቸው ከሰው ጋር አብረን በመናፈጥርበት ጊዜ ጀማዓ ሰላት ላይ በመንሳተፍበት ጊዜ እንዲሁም ደግሞ የተቸገሩትን ሰዎች በመረዳበት ጊዜ ያለው ማህበራዊ ትስስርን ይጨምርልናል ከዛም ባሻገር ደግሞ ለራሳችን የሚጠቅም ምንድነው ሰልፍ ዲሲፕሊን ራስን የመግዛት እንዲሁም ደግሞ ነገሮችን የመቋቋምና ጥንካሬ ሪዚሊያንሳችን እንዲጨምር ያደርጋል ማለት ነው ስለዚህ እንግዲህ የረመዳን ወር ከመንፈሳዊ ጥቅሙ ባሻገር እንግዲህ ማህበራዊና ስነ ልቦናዊ በርካታ ጠቀሜታዎች አሉት ጾም እንግዲህ የበሽታ ህመምን የመከላከል አቅማችንን እንደሚያጎለብት ያውቃሉ በመንጾምበት ጊዜ እንግዲህ የሚሆነው አንደኛ ያረጁ የሰውነት የመከላከል ሴሎቻችን እንዲወገዱና አዳዲስ ደግሞ ብቃት ያላቸው ሴሎች እንዲተኩ ያደርጋል ከዛም ባሻገር እንግዲህ ደግሞ ጸረ ብግነት የሆኑ ሴሎች እንዲጨምሩና ይህም እንግዲህ አንቲ ኢንፍላማቶሪ ሴሎች ሳይቶካይኖች እንዲጨምሩ በማድረግ ወይም ደግሞ እነዚህ ፕሮ ኢንፍላማቶሪ ሳይቶካይን የምንላቸው ብግነትን የሚያፋፍሙ ሴሎች እንዲቀንሱ በማድረግ የሰውነት የመከላከል አቅማችን እንዲጨምር ያደርጋል ማለት ነው ከዚህም ባሻገር እንግዲህ ጾም የአንጀታችን ውስጥ ያሉ ተዋሲያን እንዲሁም ገት ማይክሮባዮም የምንላቸው እንግዲህ እነሱ አዎንታዊ ጫና እነሱ ላይ በማሳደር እንግዲህ ህመምን የመከላከል ብቃታችን እንዲጨምር ያደርጋል ማለት ነው ሰላም አለይኩም ወራህመቱላሂ ወበረካቱ